ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ እጅግ አስደንጋጭና ትምህርት ሰጪ ታሪክ ይዘንላችሁ መጥተናል። አንዲት ንጹህ መምህር ሃይማኖተኛ መስሎ የሚታይ ግን ውስጡ ክፉ በሆነ ተማሪ ህይወቷ ቢመሰቃቀል ምን ሊፈጠር ይችላል? ይህ ተማሪ እንዴት መምህሯን ለወንጀል አሳልፎ ሰጣት? ዛሬ ቬነምንና የመምህሯን አስፈሪ ታሪክ እናያለን። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ታሪኩ የሚጀምረው መምህሯ በክፍል ውስጥ ፊኛዎችና ካሮቶችን በመጠቀም ስውር ሳይንሳዊ እውቀቶችን እያስረዳች ነበረ። ነገር ግን ቬነም ሁኔታው አልተመቸውም። በትምህርት ቤቱ ቅጥር ግቢ ውስጥ ልብሱን አውልቆ በመጣል ለመምህሯ አንዳንድ የሚቆረቁሩ ቃላትን ተናገረ። እንደ እውነቱ ከሆነ ቬነም መምህሯ ሚስጥራዊ የተባለውን እውቀት ከተፈጥሮ ሕግጋት ጋር በሚስማማ መልኩ እንድታብራራለት እየጠየቃት ነበረ። ነገር ግን ያልተለመደ ባህሪው መምህሯን ክፉኛ አበሳጫት። ቬነም ከልጅነቱ ጀምሮ በጣም ሃይማኖተኛ የነበረ ሲሆን አባቱንም በሞት አጥቶ ነበረ። እናቱ እሱን ለማሳደግ ቀን ከሌሊት የምትለፋ ሲሆን በዚያ ቀን ከስራ ደክሟት ወደ ቤት ተመለሰች። ላለፉት 1 ሳምንታት ወደ ትምህርት ቤት ስላልሄደ ልጇ ቬነምን መጣራት ጀመረች። እናቱ በትምህርቱ ላይ ቸልተኛ የሆነ መስሏት ክፉኛ ተወቅሰው ጀመረ። ድንገት ግን አንድ ያልተጠበቀ እውነት ከቬነም አፍ አንደበት ወጣ። ትምህርት ቤቱ ውስጥ ከጥናቱ ይልቅ መዝናኛ ስለሚበዛ መሄድ እንደማይፈልግ ተናገረ። ልጃገረዶች በግማሽ ልብስ ሲዋኙ ማየቱ ከእምነቱ ጋር እንደሚቃረንበት ገለጸ። የልጇን አመለካከት ስትሰማ እናት እስከ ነፍሷ ተረበሸች። ቬነም በምን አይነት አደገኛ መንገድ ላይ እየተጓዘ እንደሆነ ሊገባት አልቻለም። በማግስቱ ጠዋት በዋና ክፍለ ጊዜ ቬነም ልጃገረዶቹን እያየ በዝምታ ተቀመጠ። መጽሐፍ ቅዱስ በእጁ ይዞ ራሱን ለመቆጣጠር በሚመስል ሁኔታ በየጥቂት ደቂቃው ያነበው ነበረ። አንዲት ጓደኛው ወደሱ መጣ። እንሂድና ጥቂት እንዘናጋ አለችው። ነገር ግን ቬነም በቁጣ ለማይረባ ነገር ጊዜ የለኝም፣ ማጥናት ነው የሚገባኝ፣ ሁልጊዜ ትረብሽኛለች ሲል መለሰላት። በአይን ውስጥ የሚታየውን እልህ ስትመለከት ልጅቷ ደነገጠች። ቬነም የእግዚአብሔርን ቃል አልቀበልም በማለቷ በአሰቃቂ ሁኔታ ስለሞተችና በኋላም ቤተሰቧ በሙሉ ስለጠፋባት አንዲት ሴት በንጹህ ድምፅ ነገራት። እውነቱ ይህ ነው አላት። ይህን ስትሰማ ጓደኛው ደንግጣ ወደ ውሃው ዘላ በመግባት ከሌሎች ወንድ ጓደኞቿ ጋር በመጫወት ጀመረች። ቬነም ጓደኛ በውሃ ውስጥ ከሌላ ሰው ጋር ስትዝናና ሲያይ ቅናትና ህመም ተሰማው። ሳያስብ እሱም ወደ ውሃው ዘለለ። እንዴት መዋኘት እንዳለበት ባያውቅም ከጥቂት ሰከንዶች በኋላ ሰውነቱ መስጠም ጀመረ። ትንፋሹ እያጠረ ሳለ ዋናው አሰልጣኝ ደርሰው ከሞት አፋፍ አወጣው። ከጥቂት ቆይታ በኋላ የቬነምና ዜናው ደረሳት። ወደ ኮሌጅ በመሄድ ነገሮችን ለሱ ለማስረዳት ሞከረች። አንዲት መምህር እሷን ለማረጋጋት ወደ ጎን ስትወስዳት ሰራተኞች ሁሉ በዝምታ ይታዘቡ ነበረ። ነገር ግን የእናትየው ቁጣ ሊቀጣ አልቻለም። በስቃይ ያለቀሰች ህይወቷን ሙሉ ብቻዋን ስታገል እንደኖረች ተናገረች። አሁን ግን ልጇ ተስፋ ቢስ ሆኗል። የስነ ልቦና አማካሪውንም ተጋፈጠችው እና በእርጋታ የተጀመረው ውይይት በድንገት ወደ ጩኸት ተቀየረ። እናንተ ሰዎች ገንዘቡን ለምን ትቀበላላችሁ ስትል ጮኸች። ልጄን ማስተካከል የእናንተ ኃላፊነት ነበረ። የተሰበረ ልቧን ቁጣ በመምህሯ ላይ አፈሰሰችው። ቬነምም እዛው ነበረ። ድንገት በእናቱ ላይ ጮኸ። አቁሚ፣ ህይወቴን እያበላሸሽ ነው አላት። እንደውም በገዛ እናቱ ላይ እጅግ መጥፎ ቃላትን ተጠቀመ። በዚያ ቅጽበት የእናትየው ትዕግስት ተሟጠጠ። ያሳደገችው ልጅ ከውስጥ የገነጠላት ያህል ሲሰማት ወደሱ ልትመታው ሮጠች። ተደጋጋሚ ቅሬታዎች ከቀረቡ በኋላ ከርዕሰ መምህሩ ጋር ስብሰባ ተጠራ። እዚያም ቢሆን ቬነም ለማንኛውም ነገር ይቅርታ አልጠየቀም። ይልቁንም መምህሩ ለሁሉም ነገር ተወቃሽ አደረገ። መጽሐፍ ቅዱሱን ገልጦ ጮክ ብሎ አነበበ። እግዚአብሔር ልኮኛል፣ ከእግዚአብሔር በቀር ለማንም አልሰግድም አለ። ድምፁ እንደ ድንጋይ የተነከረ ነበረ። አጫጭር ልብስ የሚለብሱ ልጃገረዶች ወንጀል እየሰሩ ነው። እሱን የሚያዩ ወንዶች ደግሞ ኃጢአት እየሰሩ ነው። እኔ ይህንን ሁሉ እቃወማለሁ አለ። ሁሉም በእግዚአብሔር ትእዛዝ ስም በሚቀርበው ጥያቄ ተደነቁ። ቬነም ወደ ቤት እየሄደ ሳለ ግሪስ የሚባል ልጅ አየ። ግሪስ በትምህርት ቤቱ ውስጥ በጣም ደካማ ልጅ ሲሆን ሌሎች ወንዶች በቆሻሻ መጣያ ውስጥ እየከተቱ ሲያሾፉበት ነበረ። ግሪስ እየተንቀጠቀጠ ነበረ። ማንም ሊረዳው አልሞከረም። በዚያው ቅጽበት አንዲት መምህርት መጣችና ሌሎች ወንዶች ሸሹ። ግሪስ በቬነም አጠገብ ሲያልፍ ቬነም የጓደኝነት እጁን ዘርግቶ በአንተ ላይ ክፉ ያደረጉ ሁሉ ተገቢውን ቅጣት ያገኛሉ አለው። ከጥቂት ሰዓታት በኋላ በባህር ዳርቻ ላይ ያቺ መምህርት ከዋና አሰልጣኙ ጋር እናያታለን። ወደ እሱ ልትጠጋ ስትል ያ ቅስፈት የሁለቱ ብቻ መሆን ነበረበት። ነገር ግን አንዳንድ የትምህርት ቤት ልጆች እዚያ ደረሱ። በመምህሯ ፊት ላይ ፍርሃት ታየ። ዴቪድ እንዲመለስ ጠየቀችው። ልጆቹ ከሄዱ በኋላ ድባቡ እንግዳ ሆነ እና ምንም ቃል ሳይለዋወጡ ሁለቱም በዝምታ ወደ ቤታቸው ተመለሱ። ቤት ሲደርሱ
ቬነም ስለ ሃይማኖት የበለጠ ጽንፈኛ ሆነ። በዙሪያው ባሉ ዓለም ውስጥ የሚከናወኑ ነገሮች ሁሉ ስህተት እንደሆኑ የሚገልጽ ሐሳብ በአእምሮ ውስጥ ይወጋው ነበረ። በቁጣ ግድግዳውን ሰበረ እና የእናቱ አይን ትኩር ብሎ እያየ መርዘኛ ቃላቱን ተፋ። አባቴን ጥለሽ ከሌላ ሰው ጋር ግንኙነት ስለፈጠሽ ትቀጫለሽ አላት። እናቱ በሚንቀጠቀጥ ድምፅ አንተ እንደምታስበው አይደለም፣ አባት ደጋግሞ ህመም የሚያደርስብኝ እሱ ነበር በማለት ለማስረዳት ሞከረች። ቬነም አቀፋት። ነገር ግን የመጨረሻ ቃላቶቹ እንደ ቁስል የሚመቱ ነበሩ። እግዚአብሔር ትክክለኛውን መንገድ ያሳይሻል፣ ነገር ግን ከቅጣት የሚያመልጥ ማንም የለም አላት። እነዚህ ቃላት እናቱን ከውስጥ አፈረሷት። በፍርሃትና በጭንቀት ተሞልታ ወደ ቤተ ክርስቲያን ሄደችና ስለ ልጇ ስለ ቬነም በምሬት ተናገረች። ካህኑን በቀስታ መጽሐፍ ቅዱስ የሚያነብ ወጣት ልጅ መሆኑ ጥሩ ነው አሏት። እግዚአብሔር ምሕረቱን ያሳየዋል ብለው መለሱላት። ነገር ግን በውስጥ የተቀበረውን ቁጣ ፈነዳ። ጥሩ ነገር በሰላም እኮ እንድኖር አይፈቅድልኝም። ፍቺ ስለፈጸሙ እግዚአብሔር ወደ ሲኦል ይወስድሻል ይለኛል፣ በየቀኑ ያስፈራራኛል አለች። ካህኑ መጽሐፍ ቅዱስ የሚያነብ ልጅ እንዴት የገዛ እናቱን ያሰቃያል ብለው አሰቡ። ካህኑ አጠገባቸው እንድትቀመጥ ጠየቋትና ለሰላም እንድትጸልይ ነገሯት። ነገር ግን በዓይኖቿ ውስጥ ህመምና ቁጣ ይዛ ቆመች። በጸሎት ላይ ምንም ተስፋ አልቀራትም ነበረ። ልትወጣ ስትል ካህኑ መስኮት አጠገብ አስቆሟት። በዝቅተኛ ድምፅ ጸሎት አደረጉና በድንገት እጆቿን እንዲስሙ ጠየቋት። ሰውነቷ በብርድ ተመታ። ደነገጠችና ወደ ኋላ ተመለሰች። ነገር ግን ዙሪያዋን ካየሽ በኋላ እጆቿን እንዲስሙ ፈቀደችላቸው። በዝምታም ወጥታ ሄደች። በማግስቱ ቬነም እንደገና ለዋና ትምህርት ቤት መጣ። ነገር ግን ልቡ በሐዘን ጠፋ። ሁሉም ሰው በትንሽ ልብስ እየተዝናና ነበረ። ሊሸከመው አልቻለም። ለጥቂት ጊዜ እዛ ተቀመጠ። ከዚያም ወደ ትምህርት ቤቱ ተመለሰ። በትምህርት ቤት በር ላይ እንደገባ በዓይኖቹ ውስጥ አንድ እንግዳ ብርሃን ታየ። ተማሪዎች ሁሉ ሙሉ ልብስ አድርገዋል። ይህ ማለት ርዕሰ መምህሩ የእርሱን ጥያቄ ተቀብለዋል ማለት ነው። ለመጀመሪያ ጊዜ ቬነም የእሱ የሞራል እምነቶች በሌሎች ላይ ተጽዕኖ ማሳደራቸው እንደጀመሩ ተሰማው። በክፍሉ ውስጥ ግን ድባቡ ፈጽሞ የተለየ ነበረ። የዛሬ ትምህርት ከጋብቻ በኋላ በወንዶችና በሴቶች መካከል ምን እንደሚከሰትና እንዴት እንደሚከሰት የሚገልጽ ነበር። መምህሯ ለእያንዳንዱ ተማሪ ካሮት ሰጠች። ልጃገረዶቹ ካሮቱን በጣቷ ሲይዙት፣ ወንዶቹ ግን በአፍረት ይስቁ ነበረ። ድንገት ቬነም ትንፋሹ ሲቆም ተሰማው። ካሮቱን አንስቶ በሙሉ ኃይሉ ወረወረውና መምህሯ ላይ ድምፁን አነሳ። እግዚአብሔር ሰዎች የሚያደርጉትን ነገር ሁሉ ተፈጥሯዊ መሆን እንዳለበት ተናግሯል አለ። እነዚህ ነገሮች ወደ ቀልድ አቀይሯቸውም አለ። መምህሯ ችላ ብላ በካሮት ላይ የጥንቃቄ ፊኛ እንዴት በአግባቡ መጠቀም እንደሚቻል ተግባራዊ ትምህርት እንደምታስተምር ማስረዳቷን ቀጠለች። የመምህሯ ፍላጎት ንጹህ ነበረ። ልጆቹን ከጎጂ ውሳኔዎች መጠበቅ ብቻ ነበር የፈለገችው። ነገር ግን የቬነም አእምሮ የራሱን ጦርነት እየተዋጋ ነበረ። ድንገት ሸሚዙን አውልቆ ልጆቹ በካሮት እንደማይወለዱ እውነተኛ የሰው ልጅ ተሳትፎ እንደሚፈልግ ጮኸ። ክፍሉ በድንጋጤ ቀዘቀዘ። መምህሯ ደንግጣ ልብሱ እንዲለብስ ጠየቀችው። ቬነም ግን ከመጽሐፍ ቅዱስ ስለ ኃጢአትና ስለ መልካምነት ስብከቱን ቀጠለ። ልክ በዚያ ክፍል ውስጥ የፍርድ ቀን እንደጀመረ ሁሉ ድባቡ ተቀየረ። ከክፍሉም ሊወጣ ሲል ርዕሰ መምህሯ መጡ። ቬነም ደንግጦ ራሱን ለመሸፈን ሞከረ። ርዕሰ መምህሯ ሁኔታውን ገምግመው ልብሱ እንዲለብስ በጥብቅ አዘዙት። ቬነም በቁጣ እየተንቀጠቀጠ ይቺ መምህርት በሰው ልጅ ላይ ያሾፈች ነው፣ በካሮትና በፊኛ ለልጆች እውቀት እየሰጠች ነው። እንደ መጽሐፍ ቅዱስ ከሆነ እንደዚህ አይነት ያሉ ሰዎች ሞት ይገባቸዋል አለ። ካሮቱን ለርዕሰ መምህሯ እያሳየ ልጆቹ እንዴት እየተብላሹ እንደሆነ ገለጸ። የመምህሯ ተራ ሲደርስ ቬነም የአእምሮ ሚዛኑን እያጣ መሆኑን በደከመ ቃላት ተናገረች። ርዕሰ መምህሯ የራሳቸውን ግራ ገብቷቸው ነበር። በእንደዚህ አይነት ነገሮች ለልጆች ምን ለማስተማር እየሞከርሽ ነበር ብለው ጠየቋት። እነዚህ ነገሮች ቤት ውስጥ ነው መሆን ያለባቸው እንጂ ትምህርት ቤት አይደለም። ርዕሰ መምህሯ ካሁን በኋላ ባዮሎጂ በንድፈ ሐሳብ ብቻ እንዲማሩ እንጂ እንደዚህ አይነት ተግባር ትምህርት ቤት ዳግመኛ እንዳይሰጥ ታዘዙ። በመምህሩ አይኖች ውስጥ ህመም ሞላ። በዚህ ዕድሜ ያሉ ልጆች በስሜት ተገፋፍተው የተሳሳተ ውሳኔ እንዳይወስኑ ማረጋገጥ ብቻ ነበር የፈለገችው። ልታድናቸው ፈልጋ ነበር። ነገር ግን ሁሉም ነገር በሷ ላይ ሆነ። እንባዋን እየተቆጣጠረች በዝምታ ወደ በሩ ሄደች። ማንም አላስቆማትም። በቁጣና በሱስ የተዋጠው ቬነም እናቱን እርዳታ ለመጠየቅ ወደ ሄደችበት ቤተክርስቲያን ገባ። ሳይቆም ወይም ሳያስብ በቀጥታ ወደ ክርክር ገባ። እናንተ ሰዎች እኔን አትረዱኝም። ሁላችሁም እግዚአብሔርን ወደ ንግድ ቀይራችሁታል። በሰማይ ያለው ፈጽሞ ይቅር አይላችሁም አለ። ካህኑ በቬነም አይኖች ውስጥ ፍርሃት አላዩም፣ ያዩት እብደት ነበረ። ድንገት ካህኑ የተቀደሰውን አንስተው በቬነም ፊት ላይ ረጩት። ይህም በውስጡ የሆነ የጨለማ ኃይል እንዳለ ስለተሰማቸው ነበረ። ካህኑ መናገራቸውን ቀጠሉ። ቬነም ግን ምንም ሳይናገር ወጥቶ ሄደ። በዚያ ምሽት ቬነም
ደካማ ጓደኛው ግሬስን ለራት ወደ ቤቷ መጣው። ጠረጴዛ ላይ እንደተቀመጡ ቬነም እናቱን መስበክ ጀመረ። ከመብላታቸው በፊት ግሪስ ጸሎት እንዲያደርግ ጠየቀው። ነገር ግን ግሪስ በቃላቱ ላይ ተሰናከለ። አምልኮ በምላሱ ላይ አልመጣለትም ነበረ። ምን ማለት እንዳለበት አያውቅም። ጸሎቱ በተሳሳተ መንገድ ደጋገመውና የቁጣ እሳት በቬነም ውስጥ እንዲፈስ አደረገ። ድንገት ተነስቶ ወደ ክፍሉ ገባ። ግሪስ ተከተለውና ለዚያች ትንሽ ስህተት በእርግጫና ቡጢ ዋጋ ከፈለ። በቀጣዩ ቅጽበት ግሪስን አጥብቆ አቀፈውና በጆሮ ውስጥ በቀስታ አንድ ነገር አንሾካሾከለት። በዚያው ምሽት የዋና አሰልጣኙ ከፍቅረኛው ከመምህርቷ ጋር ለራት ወጥተው ነበረ። በምሽቱ ወቅት ቬነም በክፍሉ ውስጥ ልብሱን ሲያወልቅ የሚያሳይ ቪዲዮ ታያቸው። አሰልጣኙ ደነገጠ። የእነሱ የፍቅር ምሽት በቬነም ምክንያት እዚያው አበቃ። በማግስቱ ጠዋት ቬነም ካለፈው ቀን ድርጊት አይኖቿ ካልተነቀሉት ልጅ ጋር ተገናኘ። እየሳቀች ትላንት በክፍል ውስጥ ልብስን ማውለቅን ወድጄዋለሁ። ለምን እንደሆነ አላውቅም፣ ግን ሌሊቱን ሙሉ ስላንተ ሳስብ ነው ያደርኩት። እቅፍ አድርጌ ልይዝህ እፈልጋለሁ አለችው። ለጥቂት ሰከንዶች ቬነም ባለፍላጎቷ አመነታ። ነገር ግን በቀጣዩ ሰከንድ ፊቱ ጠንከር አለ። ልጅቷ ሳቀችና ሳታስብ ተጠግታ ቬነምን ከንፈሩን ሳመችው። ቬነም ሊቀልጥ ነበረ። ነገር ግን በቀጣዩ ቅጽበት ገፋትና በዝምታ ሄደ። ቬነም ክፍሉ ውስጥ ጥቂት ጥያቄዎች እንዲመልስ ተጠየቀ። እሱ ግን ሰዎች እግዚአብሔርን በመርሳት እንዴት ኃጢአት እየሰሩ እንደሆነ መጽሐፍ ቅዱስ መስበክ ጀመረ። መምህሩና ተማሪዎቹ ሳቁበት። እንዲቀመጥ ነገሩት። ያኔም ቢሆን መምህሩ ትምህርቱን ሲቀጥል እሱ መጽሐፍ ቅዱስን ማንበቡን ቀጠለ። ቀናት አለፉ። ግሪስም የቬነምን ቃላት መከተል ጀምሮ ነበረ። አንድ ቀን ደካማ ጓደኛው ግሪስ ፊቱን ተቀመጠ። በዚህ ጊዜ የቬነም ቅዠት አዲስ አቅጣጫ ያዘ። የግሪስን የተከበረ እግር በእግዚአብሔር ስም እንዲፈወስ ቃል ገባለት። ቬነም እጆቹን አጣመረ፣ አይኑን ጨፈነና ድምፁን ከፍ አድርጎ መጸለይ ጀመረ። ጸሎት ወደ ጩኸት ተቀየረ። ወደ ሰማይ እየጮኸ ወለሉን እየዋጠጠና ለመተንፈስ እየታገለ ከክፍሉ ውጪ እናቱ ሁሉንም ቃላት ትሰማ ነበር። ፍርሃት፣ አቅመቢስነትና አፍረት በፊቷ ላይ ታየ። ከጥቂት ጊዜ በኋላ በእግሩ ላይ ምንም ለውጥ ሳያመጣ ሲቀር የቬነም ፊት መፍረስ ጀመረ። በማግስቱ ቬነም እንደገና በመምህሯ ላይ ቆመ። በዚህ ጊዜ የጎሪላ ልብስ ለብሶ ወደ ክፍሉ መጣ። በክፍሉ ውስጥ ውከት ተፈጠረ። ጩኸቱን ሰምተው ርዕሰ መምህሯ መጡና መምህሯ ምን እየተካሄደ እንደሆነ ጠየቋት። መምህሯ ቬነም መሆኑን አስረዳቻቸው። ሁሉም ርዕሰ መምህሯ ይቆጡታል ብለው ሲጠብቁ፣ ነገር ግን በሚገርም ሁኔታ ርዕሰ መምህሯ የቬነምን ቃላት መደገፍ ጀመሩ። ከመገሰጽ ይልቅ ለመምህሩ የመጨረሻ ማስጠንቀቂያ ሰጥተው ወጡ። መምህሯ ግራ ተጋባች። የቬነም አባባል ከምክንያት በላይ ለምን ተቀባይነት እንዳገኘ ሊገባት አልቻለም። የመምህሯ ምሽቶች ሙሉ ለሙሉ ፈረሱ። ላለፈው ሳምንት ቬነም የሰጠበትን ጨለማ ለመረዳት ሃይማኖታዊ መጽሐፍትን በማንበብ ተጠምዳ ነበረ። ዴቪድ ሊያያት መጣ፣ ነገር ግን ችላ አለችው። ዴቪድ ተጎድቶና ተቆጥቶ ሄደ። ባዶ ክፍል ውስጥ ቬነም እንደገና የግሪስን እግር ለመፈወስ ጸለየ። ነገር ግን በስሜት መነሳሳት ወቅት ግሪስ ሳመው። በዚያው ቅስፈት የቬነም ፍቅረኛ በድብቅ ቪዲዮ መቅረጽ ጀመረች። ካሜራው በዛ ሁኔታ ውስጥ እንዳሉ ቀረጻቸው። ይህንን ያደረገችው እሱን ለመቆጣጠርና ቀረጻ እንደ ማስፈራሪያ ለመጠቀም ነበረ። ቬነም ግን እጅ አልሰጠም። በእምነቱ ጸንቶ ቀጠለ። የፍቅረኛውን ፍላጎት ውድቅ ተደረገ እና አሁን እሷም እሱን ለማጥፋት ተነሳች። ካዋረዳት በኋላ ቬነም ዳግመኛ ወደ ህይወቱ እንዳትመለስ ነገራት። ልጅቷ ሙሉ ለሙሉ ተሰበረች። በቁጣ ተነሳችበት፣ ሰደበችውና ጥለው ሄደች። ቬነም ምልክቱን ይዞ ወደ ኮሌጅ አመራ። ቁርጠኝነቱ አልተናወጠም ነበረ። እምነቱን ለማረጋገጥ በትምህርት ቤቱ ክፍል ውስጥ የቤተ ክርስቲያን ምልክት ሰቀለ። መምህሯ ልታስቆመውና ልታስወርደው ሞከረች። እሱ ግን ለመስፋት ፈቃደኛ አልሆነም። መምህሯ ተበሳጭታ ማይክሮፎን አንስታ ቅሬታ አቀረበች። የደህንነት ሰራተኞቹ ተጠሩ። ነገር ግን የሃይማኖትን ምልክት ሲያዩ እነሱን ፈርተው መጸለይ ጀመሩ። ሊያነሱትም አልደፈሩ እና በዝምታም ሄዱ። ከትምህርት በኋላ መምህሯ ከበር ስትወጣ በድንገት አንድ መኪና ገጫት። ሁሉም ሰው አደጋ ነው ብሎ ቢያምንም በእውነቱ ግን በቬነምና በግሪስ የተዘጋጀ እቅድ ነበረ። በማግስቱ በርዕሰ መምህሯ ቢሮ ስብሰባ ተጠራ። ቬነም በሁሉም ፊት እንዲቆም ተደረገ። ርዕሰ መምህሯ ከትምህርቱ ሙሉ ለሙሉ እንደራቀ ተናገሩ። ልታስተካክለው እንደምትፈልግ ተናገረች። ቬነም ግን እንደ ድንጋይ ዝም ብሎ ቆመ። መምህሯ በቁጣ ተሞልታ ልጁ ሙሉ ለሙሉ የማይጠቅም መሆኑን አረጋገጠች እና እሱን ተከታትላ ለመለወጥ ምንም አይነት ውል እንደሌላት ተናገረች። ንግግሯ በክፍል ውስጥ ላለ ለማንኛውም ሰው ደስ አላሰኘም እና ወዲያውኑ እንድትረጋጋ ተነገራት። በዚህ ውከት መካከል
ቬነም ወደ እናቱ ተጠግቶ ክፍሉን በሙሉ ያቀዘቀዘ አንድ ነገር አንሸኳሸከ። በዝቅተኛ ድምጽ መምህሯ እንዳንገላታችው ከሰሰ። በቀዝቃዛ ፊት ሰውነቱን አልፎ ተርፎ የግል ብልቶቹን ተገቢ ባልሆነ መንገድ እንደነካችው ተናገረ። የክፍሉም አየር ከበደ። የመምህሯ ምላሽ ሲመለከት ጥርጣሬ በፊታቸው ላይ ቀስ እያለ ታየ። መምህሯ ቬነም አእምሮ እንደሳተና ስም እያጠፋ እንደሆነ በስቃይ ጮኸች። ነገር ግን በዚህ ጊዜ ማንም ወዲያውኑ ሊያምናት አልቻለም። ሁኔታው ሙሉ ለሙሉ ከቁጥጥር ውጭ ሆነ። ርዕሰ መምህሩ የመጨረሻውን ውሳኔ ሰጡ። መምህሯ ትምህርት ቤቱን ለአደጋ አጋልጣለች አሉ። ብዙ ጊዜ ተመክራለች፣ ነገር ግን ምንም አልተለወጠችም። ውሳኔ መጨረሻ ነበር። ንብረትሽን ሰብስቢና ውጪ ተባለች። ይህ በእንዲህ እንዳለ ግሪስ በባህር ዳርቻ አቅራቢያ በምስጢራዊ ሁኔታ መሞቱን በትምህርት ቤቱ ተሰራጨ። መምህሯ በደረጃ ስትወርድ ፈጥኖም ይሁን ዘግይቶ ቬነም እንደሚያጠፋትና ማንም እንደማያምናት ተሰማት። ፍርሃት በነርቮቿ ላይ ጠነከሩ። በቀጥታ ወደ ርዕሰ መምህሯ ቢሮ ሮጣ ምን ቢፈጠር ትምህርት ቤቱ እንደማትለቅ አስታወቀች። በፊቷ ላይ ብደት ታየ። ምንም ስህተት እንዳልሰራች ለሁሉም እየተናገረች ማልቀስ ጀመረች። ነገር ግን ማንም አላመናትም። ይልቁንም ሰዎች ቬነምን ለመበቀል ግሪስን የገደለች እሷ እንደሆነች ማሰብ ጀመሩ። በመጨረሻም ፖሊሶች ተጠሩ። ቬነምም ህይወቱን በነጻነት መኖር ሲቀጥል ለህብረተሰቡ ለመቆም የሞከረችው ንጽሕት መምህርት ግን ለዘላለም ዝም እንድትል ተደረገች። የዚህ እውር አባዜ ታሪክ እዚህ ላይ ያበቃል። ታሪኩን ከወደዳችሁት በኮሜንት ላይ አሳውቁን። ላይክ እና ሰብስክራይብ ማድረጋችሁንም እንዳትረሱ እና የደወል ምልክቷንም ይጫኑ።